ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ይህ በቪዲዮ የተመለከታችሁት ግለሰብ የባይቶና ፓርቲ አመራር የነበረ ሲሆን በምርጫ ቦርድ እውቅና ያለው ባይቶና ፓርቲ ካባረረው በኋላ መቀሌ ላይ ያለ ምርጫ ቦርድ እውቅና ጉባኤ በማካሄድ ራሱን በራሱ የባይቶና ፓርቲ ፕሬዝዳንት ነኝ ብሎ የሾመ ግለሰብ ነው። በቪዲዮው እንዳዳመጣችሁትም በትግራይ ላይ ብልጽግናን አለመታገል ወንጀል መሆን አለበት ብለን ጥሪ እያቀረብን ነው ሲልም ተደምጧል። አክሎም ባለፉት 1000 ዓመታት በተካሄዱ ትግሎች የከፋው ክህደት ብልጽግናን አለመታገል እንደሆነ ሊወሰን ይገባል ሲልም ተናግሯል። ይህ ግለሰብ በተጨማሪም ብልጽግናን አለመታገል መብት አይደለም፣ የፖሊሲ ጉዳይ አይደለም እያወራን ያለነው በሽወት የተሰዉ በታደራ የመቀበል ጉዳይ እያወራን ነው ሲል የመብት ነፋጊዎች ማህበር ወሳኝ ሆኖ ብቅ ብሎ ታይቷል። የህወሓት ቅሪት የሆኑ አካላት መብትና ግዴታ የማያውቁ የደናቁርት ስብስብ ማህበር መሆናቸው ማሳያ በመሆንም ይህ ግለሰብ ራሱን በድንቁርና ቁልጭ አድርጎ ለአደባባይ አውጥቷል። በመቀጠልም ይህ ኪዳነ አመነ የተባለ ግለሰብ የሀገር መከላከያ ሰራዊትን ለ2 ወር ብቻ የሰለጠነ ጦርነት የማያውቅ በኃይል ባህር አመጣለሁኝ እያለን ነው በማለት በባዶ ቀረርቶና ፉከራ የተሞላ ዲስኩር እንዲሁም በተጨማሪም የኤርትራ ተቆርቋሪ ሆኖ ባህራት ነኩም በማለት ባንዳነቱን በሚዲያ ገልጿል። ብልጽግናን አለመታገል መብት አይደለም፣ አዋጅ ሊታወጅ ይገባል በማለት የዜጋን መብት የሚከለክል እጅግ የጥፋት አዋጅ እንዲታወጅ እያሴረ መሆኑን በራሱ አንደበት በድምጽ ወያነ ቴሌቪዥን ተናግረዋል። በርካቶች ህጋዊ ሰውነት የሌለው የህወሓት አባልና ደጋፊ በመሆን ኢትዮጵያን እየወጉ የሚገኙት እንደሱ አይነት ግለሰቦች በአዋጅ በወንጀል አለመጠየቃቸውና እንዲህ እየወጡ በአደባባይ የደቦ ፍርድ የሚያበረታቱ ወንጀለኞች በህግ እንዲጠይቅ ለፌዴራል መንግስትም ጥሪ ያቀረቡ ይገኛሉ። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋግራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች ሲሉ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በልዩ ዘመቻዎች 65ኛ የምስረታ በዓል ላይ ባስተላለፉት መልእክት የሀገሪቱ የመከላከያ አቅም ወደ አዲስ ምዕራፍ መሸጋገሩን አብስረዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት እንደገለጹት ኢትዮጵያ አሁን ላይ የገነባችው ልዩ ኃይል ተራ ተዋጊ ብቻ ሳይሆን ውጊያን የሚያስቀርና አስፈላጊ ሆኖ ሲገኝም ውጊያን በአጭር የሚቀጭ ብቃት ያለው ነው ብለዋል። እነዚህ ባለ 2 ክንፍ ተምዘግዛጊ አየር ወለዶች በአንደኛው ክንፋቸው የጸና ዓላማን በሌላኛው ደግሞ የማይናወጥ ዲሲፕሊንን አንግበው ከአየር የሚወርዱ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። የዚህ ኃይል ዋነኛ ተልዕኮ የሀገርን ሰላም ማረጋገጥ ብቻ ሳይሆን ጠላት ጦርነትን እንዳያስብ የሚያደርግ የመከላከያ አቅም መፍጠር እንደሆነም በሰፊው አብራርተዋል። መንግስት ትኩረት ሰጥቶ እየሰራበት ያለው ይህ የኤሊት ፎርስ ግንባታ የኢትዮጵያን ዳር ድንበር ከመጠበቅ ባለፈ ለቀጠናዊ ሰላም ትልቅ ትርጉም እንዳለው ጠቅላይ ሚኒስትሩ አመላክቷል። አክለውም ይህ ኃይል ወንድም የሆኑ የጎረቤት ህዝቦችን በመደገፍ ሽብርን ለማስቀረትና በምስራቅ አፍሪካ ቀጠና የጋራ ልማትና ብልጽግናን ለማረጋገጥ ዝግጁ መሆኑን አረጋግጧል። ኢትዮጵያ የገነባችው ልዩ ኃይል የጦርነት ወሬን የሚዘጋ እና የሰላም ዋስትናን ሆኖ የሚያገለግል የሀገር ኩራት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በአጽንኦትም ገልጸዋል። ባለ 2 ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ናቸው ሲሉም የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር ኃይል ጀግንነትን በታላቅ ክብር አወድሰዋል። የኢፌድሪ መከላከያ ሰራዊት በድሮን የመሰለልና በካሚካዚ ምሽግን የማፈራረስ አቅም ያለው ነው ሲሉም የጦር ኃይሎች ጠቅላይ አዛዡ ዶክተር አብይ አህመድ ገልጸዋል። ይህ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ ሊያጋጥሙ የሚችሉ የሽብር ጥቃቶችን የመከላከልና የቀጠናውን ደህንነት የማስጠበቅ ብቃት እንዳለውም አረጋግጠዋል። የአየር ወለድ ኃይሉን የኢትዮጵያ ልዩ ስጦታ ሲሉ የገለጹት ሲሆን ሰራዊቱ ዓላማንና ዲሲፕሊን አንግበው ውጊያ የሚያስቀርና የሚያስጨርስ ጀግና ነው ብለውታል። የመከላከያ ተቋሙ ተልዕኮ ራዕይ ያለውና ለትውልድ የሚሻገር ተቋም መፍጠር መሆኑን ጠቅሰው ሰራዊቱ ኢትዮጵያን የመገንባት
የመጠበቅና የማጽናት ታላቅ ኃላፊነት እንዳለበትም አሳስበዋል። ኢትዮጵያ በልጆቿ መስዋዕትነት አልተደፈረችም፣ ወደፊትም አትደፈርም። ሀገራችን በክብርና በነጻነት ለልጆቿ የምትሸጋገር የአፍሪካ ፈርጥ ሆና ትቀጥላለች ሲሉም አረጋግጠዋል። የኢትዮጵያ ወታደራዊ ዝግጅት በሀገር ውስጥ ብቻ ሳይሆን በድፍን አፍሪካ ሰላምና ብልጽግናን ለማረጋገጥ እንዲሁም ለቀጠናው ሀገራት አለኝታና ጋሻ ለመሆን እንደሆነም ነው የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ። ለዚህም ሲባል ቀደም ሲል በምድርና በተራራ ላይ የነበረው ስልጠና አሁን ወደ ባህር መሸጋገሩንና በቴክኖሎጂ የታገዘ ዘመናዊ ተቋም መገንባቱንም አስታውቀዋል። ኢትዮጵያ የገነባችው ይህ ታላቅ ኃይል ዓለም አቀፍ ስምሪቶችን በብቃት የመወጣትና የታሪክ ድርሻውን የመድገም ዝግጁነት እንዳለውም ገልጸዋል። የመከላከያ ኃይሉ የኢትዮጵያን ነጻነትና የአፍሪካን ሰላም የሚያስከብር አስተማማኝ ጉልበት መሆኑን በመግለጽ ለመላው የምስራቅ አፍሪካና የአፍሪካ ሀገራት የእንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። ላባችንን አንጠፍጥፈን ደማችንን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። የኢትዮጵያ ሰራዊት የንድፈ ሐሳብ ሳይሆን የተግባር ኃይል መሆኑን በተግባር አሳይቷል ሲሉም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ65ኛው የልዩ ዘመቻዎች እዚህ የምስረታ በዓል ላይ ባደረጉት ንግግር ኢትዮጵያ ከውስጥና ከውጭ የተሰነዘሩባትን ዘመነኛ ጥቃቶች በብቃት መክታ ወደ ላቀ ከፍታ መሸጋገሯን ገልጸዋል። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ኢትዮጵያውያን የትልቅ ህዝብና ሀገር ባለቤት ነን በሚል ባስቀመጡት አቅጣጫ መሰረት መላው ሰራዊት በየክፍሉ በልዩ ሁኔታ ዘመናዊ ሆኖ እንዲደራጅ መደረጉን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። በተለይም በሰሜኑ የሀገሪቱ ክፍል የተከፈተብንን ጦርነት በድል እየመከትን በተመሳሳይ ጊዜ የሰራዊቱን ግንባታ ወደ ላቀ ደረጃ ማሳደግ መቻላችን በታሪካችን ልዩ ምዕራፍ የሚባል ስኬት ነው ብለዋል ፊልድ ማርሻሉ። ጠቅላይ ሚኒስትሩ ያስቀመጡትን ታላቅ ሀገራዊ ዓላማ ለማሳካት ሰራዊቱ በ24 ሰዓት ንቃት እየሰራ ሲሆን ሀገራዊነትና የሀገር ትርጉም ያልገባቸው ባንዳዎች የሚያደርጉትን የትንኮሳ ሙከራ በብቃት በመመከት ሀገር የማጽናት ተልዕኮውን እያሳካ ይገኛል ሲሉም አክለዋል። ሰራዊቱ በማንኛውም ሁኔታና ጊዜ የተሰጣውን ግዳጅ ለመወጣት ሙሉ ዝግጁነትና ብቃት እንዳለውን በልበ ሙሉነት ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። ሰራዊታችን የንድፈ ሐሳብ ብቻ ሳይሆን የተግባር ሰው መሆኑን በተለያዩ ግንባሮች ያረጋገጠ ሲሆን የሀገሪቱ የደህንነት ዋስትና የሆነው የሪፐብሊካን ጋርድም ከዚሁ አንጋፋ የልዩ ዘመቻዎች እዚህ የወጣ መሆኑን በንግግራቸው ጠቅሰዋል። የልዩ ዘመቻዎች እዝ ከ1953 ዓ.ም ጀምሮ በርካታ ፈተናዎችና ውጣ ውረዶችን አልፎ ዛሬ ላይ እጅግ ጠንካራ መሰረት ላይ መገንባቱን የገለጹት ኤታማዦር ሹሙ ይህ ኃይል በደርግ ዘመን በኢትዮ ኤርትራ ጦርነት እንዲሁም በቅርቡ በሰሜን ጦርነት የማይታመኑ ጀግንነቶችን በመፈጸም ለሀገሩ ያለውን ታማኝነት በተግባር አስመስክረዋል ብለዋል ፊልድ ማርሻል ብርሃኑ ጁላ። ለህዝባችን መከታ ለኢትዮጵያ ጠላቶች ደግሞ መቅሰፍት ነን ሲሉም ሌተናል ጀነራል ሹማ አብደታ ገልጸዋል። የልዩ ዘመቻዎች እዝ ለኢትዮጵያ ህዝብና ለመንግስት መከታ ለጠላቶቿ ደግሞ መቅሰፍት ነው ሲሉ የእዙ ዋና አዛዥ ሌተናል ጀነራል ሹማ አብደታ ገልጸዋል። በሐዋሳ ከተማ እየተከበረ በሚገኘው የእዙ 65ኛ ዓመት የምስረታ በዓል ላይ ንግግር ያደረጉት የልዩ እዙ ዋና አዛዥ የኢትዮጵያ ጠላቱ እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ